ሚካኤል ወገብርኤል ቀዋምያን ለነፍሳት እሙንቱ ሊቃናት ዑራኤል ወገብርኤል ይትፌነው ለፀሐይል ይትፌነው ለፀሐይል ሀበ ደብረ ምሕረት ይትፌነው ለፀሐይል ይትፌነው ለፀሐይል ሀበ ደብረ ምሕረት። በዚህ በሴቶቹ በኩል ዙሪያ ወደዚህ ስመጣ ጨፌ ኮንዶልሜም ቅዱስ ገብርኤልና ቅዱስ ሚካኤል ይላል። እዚያ ላይ ባየሁት ነው የወረድኩት። ስለ ዝማሬው እግዚአብሔር የተመሰገነ ይሁን። አሁን ውጭ ላይ ያላችሁ ደስ ትላላችሁ። ወደዚህ ገባ ገባ እያላችሁ ምናልባት አውደ ምሕረቱን አልፎ መሄድ ይከብዳችሁ ይሆናል። ወጥቶ መሄድ እንጂ መግባት አይከብዳችሁ። የሚከብደው ወንጌልን አቋርጦ መሄድ ነው። አቋርጦ መግባት የሚከለከለው ቅዳሴ እንጂ ጉባኤ ላይ አቋርጦ መግባት ይቻላል። መውጣት ግን የጀመረችውን እንጀራ ሳትጋግራ ሳትጨርስ፣ የጀመረችውን ስፌት ሰርታ ሳትጨርስ፣ የጀመረችውን ፈትል ሳታጠናቅቅ ወጣ የምትሄድ ሰነፍ ሴት ናት ይባላል። የተጀመረው ወንጌል ሳይጠናቀቅ መሄድ ሰነፍነት ነው። መግባት ግን ብርቱነት ነውና እዚያ በር ላይ ያላችሁ ወደዚህ ወደ ውስጥ ገብታችሁ እኔ አሁን ወደ ትምህርት ልገባ ነው። እናንተ ግን ወደዚህ ገባ በሉና ወደ ውስጥ እንማማራለን። የምንማማረው መሰረታዊ ትምህርታችን የሚሆነው ቅድስት ይባላል የሳምንትና ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅድስት ድንግል ማርያም የሚለውን ከእሱ ጋር አያይዘን እንማማራለን። አጠር ያለ ጊዜ ነው ብያችኋለሁ፣ ብዙ አላቆያችሁም። መነሻ የምናደርገው ቅዱስ ገብርኤልን ነው። ወበእንተዝ ደለወ ከመ ይጹር ዜናሃ ለማርያም። እስኪ ሁላችሁም ተናገሩ፣ ማርያምን በሉ። ያበሰራት ቅዱስ ገብርኤል ነው። እስኪ ተናገሩ፣ ማርያምን በቃ ይችን ያዙና እኔም ሰዓት ይዣለሁ የማገለግልበትን ሰዓት፣ እናንተም ሰዓት ይዛችሁ እንማማራለን። እግዚአብሔር አምላክ ሁላችን ሊባርከን መልካም ፈቃዱ ይሁንልን። አሜን በሉ። ቅዱስ የተለየ ማለት ነው።
ቅድስት የተለየች ማለት ነው። ቅዱሳን የተለዩ ማለት ነው። ቅዱሳን የተለዩ ሴቶች ማለት ነው። ቅዱሳን ሐዋርያት የተለዩ ከዓለም የተለዩ የዮሐንስ ወንጌል ምዕራፍ 15 ላይ ከዓለም ተገኝታችሁ ከዓለም ተመርጣችኋል፣ ከዓለም ነው የመረጥኳችሁ ይላል። ከዓለም ነው የጠራኋችሁ፣ ከዓለም ነው ያከበርኳችሁ። ከዓለም ተገኝታችሁ ዓለሙን ንቃችኋል። ከዓለም ተገኝታችሁ ከዓለም ርቃችኋል። ከዓለም ተገኝታችኋል፣ ዓለማውያን አይደላችሁም። ከዓለሙ ተገኝታችሁ ዓለማውያን ስላይደላችሁ ዓለማውያኑ ይገፏችኋል፣ ይገርፏችኋል፣ ይገሏችኋል፣ ያገሏችኋል። ግን እኮ የተጠራችሁት ከዓለም ነው። ነገር ግን ዓለሙን ንቃችሁታል። ግን እኮ የወጣችሁት ከዓለም ነው። ዓለሙ ግን ለእናንተ ምንም አይደለም። ዓለሙን ብትመስሉ ኑሮ ዓለማውያን ይወዷችሁ ነበረ። ነገር ግን ዓለሙን ስለማትወዱ ስለጣላችሁት፣ ከዓለም ስለራቃችሁ፣ ዓለም የራሱን ስለሚወድ ዓለማውያን ያርቋችኋል አለ ጌታ ሐዋርያትን። ስለዚህ ቅዱሳን ሐዋርያት ማለት ከዓለም የተለዩ ማለት ነው። ለምሳሌ ጴጥሮስ በማቴዎስ ወንጌል ምዕራፍ 4 እንደምታዩት ባለትዳር ነበር። ባጭሩ አንድ አህያ ነበረው፣ አንድ በሬ ነበረው፣ አንድ እነሆ አሳ የሚያጠምድበት መሳሪያ ነበረው፣ መጫኛም አንድ አህያ ነበረው። ደንገል ብንለው መረብ ብንለው እንደገና ደግሞ ቅጠል አለ ማስከሪያ ያደርቁና ይወቅጡና ይበጠብጠው ውሃው ላይ ሲረጩት እዚህ ዳሩ ላይ ማለት ነው አሳዎች እየሸተታቸው በቅጠሉ ሽታ መጥተው ይያዛሉ። ባጭሩ አሳ የሚያዝበት ብዙ ነገር ነው ማለት ነው። መንጠቆም ማለት ዘሎ የሚያወጣ ፈልጎ ማለት ነው። ባጭሩ ግን ጴጥሮስ ከዚህ ውስጥ ነው የወጣው። ምን አለው ጌታ? ለጊዜው በእግር ተከተለኝ፣ ፍጻሜው ግን በስራ መሰለኛ ነው። ትዳሩንም ትቶ ሀብቱንም ትቶ ዓለሙንም ንቆ እግዚአብሔር ተከተለ። ማን ተባለ? ጴጥሮስ ሆከ ሃይማኖት፣ አንተ አለት ነህ ማለት ነው። ኬፋም ብንለው ጴጥሮስም ብንለው አንተ አለት ነው። አለት ማለት መሰረት ማለት ነው። የድንጋይ ጉዳይ ነው፣ የድንጋ ጉዳይ ነው። አለት ማለት እነሆ መሰረት ማለት ነው። የሃይማኖት መሰረት። በአንተ አለትነት ቤተ ክርስቲያኔን እሰራታለሁ አለና ቅዱስ ጴጥሮስ ተባለ። ማን ተባለ? ቅዱስ ጴጥሮስ ማለት ቅዱስ ማለት የተለየ ማለት ነው። አለቀ። ከዓለም የተለየ፣ ከፍቅረ ነዋይ የተለየ፣ ከፍቅረ ዝሙት የተለየ፣ ከፍቅረ ስልጣን የተለየ፣ እንደገና ደግሞ ከፍቅረ ጣዖት ከዚህ ሁሉ የተለየ ማለት ነው። ከሐዋርያት እሱን አመጣሁላችሁ። እንደገና ከሰማዕታት ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ የሚገርማችሁ ነገር በተወለደበት አካባቢና በኖረበት አካባቢ ብዙ ስልጣን ይሰጠው ዘንድ የተለመነ ወጣት ነው። በ10 ዓመቱ አባቱ ቢሞት 5 ዓመት በአባቱ ስልጣን የተተካው ንጉሥ አሳድጎታል። 15 ዓመት ማለት ነው። በ15 ዓመቱ የኔን ልጅ አግባና የአባትህ ስልጣን ወደ አንተ ይምጣ እሰጥሃለሁ፣ ግን ልጄን አግባ። የሚገርመው ነገር እናት አባትን መታዘዝ፣ ያሳደገን አባት መታዘዝ ክብር እንደሆነ ስለሚያውቅ እሺ ነው ያለው። ግን ቅዱስ ጊዮርጊስ በትዳር ውስጥ እንደማይኖር ከላይ የእግዚአብሔር ውሳኔ ያለው። የሰርጉ ቀን ደርሶ በዋዜማ ላይ ንጉሡ ሞተ። በመሞቱ ምክንያት ሰውየውን ቀብረው እሱም ለልጅቷ አይምሯ እንዳይጎዳ አሳምኖ እኔ የተፈጠርኩት ወንጌል አገልግዬ በሰማዕትነት ለማለፍ እንጂ ትዳርን አልንቀውም። ትልቁ ስጦታ ትዳር ነው። ግን የኔ ሽልማት አይደለም፣ እሱ የኔ ሀብት አይደለም፣ የኔ ገንዘብ አይደለም። ያንቺ ድል ሌላ ነው። የኔ ድል ወንጌል ተሸክሞ በፈረሱ መዞር ነው። ያንቺ ድል ደግሞ እግዚአብሔር የሚያመጣውን አናውቅምና ድልሽን ጠብቂ አላት። ያው ገብረ ክርስቶስም ሌሎችንም ቅዱሳን አቡነ አረጋዊን ብጠቅስላችሁ እንዲህ አይነት ታሪክ ነው ያላቸው። ሁሉም ገብረ ክርስቶስን በጫጉላ ነው ሄደው፣ አቡነ አረጋዊ በቃይ ብለው ነው ወደ ገዳመ አስቄጥስ መጥተው ግብፅ የገቡ።
ትዳር አልፈልግም ብለው ማለት ነው። ቅድስት አርሴማን ብታዋት ዛርማንያ አዎ ትዳርን አልንቀውም፣ ግን ለትዳር አልተጠራውም። እኔ ለሰማያዊ ንጉሥ ለክርስቶስ ሙሽራ ነኝ ብላ ወደ ሮም ወርዳ ድርጣድስ ከሚባል ክፉ ሰው ጋር እነሆ ፊት ለፊት ገጥማ ሃይማኖቷን አስከብራ አንገቷን ለሰይፍ ሰጥታ ቅድስት ተብላለች። ምን ተብላለች? የተለየች ማለት ነው። ከኃጢአት የተለየች። እየሰማችሁ ነው አይደለ? አዎ ይህ ሳምንት ቅድስት ስለሚባል ነው የምነግራችሁ። አዎ ቅድስት ተብላለች። ለምን ቅድስት ተባለች? እናት ለምሳሌ ልጇን እዚህ ውስጥ ቅድስት ትኖራለች። ያንቺ እናት ቅድስት ያለችሽ የራሷ እንግዲህ የደረሰላት ነገር ወይም ደግሞ ከድንግል ማርያም ጋር ያ ይሆናል። ያ ሌላ ጉዳይ። ቅድስት አርሴማ ግን ቅድስት የሚለውን ያገኘችው አንገቷን ተቀልላ ነው። ጀርባዋን ተገርፋ ነው። ጡቶቿ ተቀርጠው፣ ጆሮዋ ተቆርጦ፣ ከንፈሯ ተቧጦ፣ ጥርሷ ረግፎ ነው ቅድስት የተባለችው። ቅዱስ ቶማስ ተብሏል። ዝም ማለት ጆሮው ተቆርጦ፣ ከንፈሩ ተቧጦ፣ ጥርሱን እየነቀሉ እየሰበሩ ለመብራት ተጠቅመው፣ እግሩ ተቆርጦ በቅርጫት ነው ወንጌል ሰብኮ ነው ቅዱስ ቶማስ የተባለው። ብዙ ቶማስ ሊኖር ይችላል፣ ግን ቶማስን አትሆንም መቼም። አዎ ስለዚህ ቅዱስ ጊዮርጊስ ተጋደለ 7 ዓመት፣ 70 ነገሥታትን አሸነፈ፣ 4 ጊዜ ሞተ፣ 3 ጊዜ ተነሳ፣ ቅዱስ ጊዮርጊስ ተባለ። እንደውም የዘር ሐረጉ ሌላ አሕዛብ ውስጥ ነው። የሚገርማችሁ ነገር ማለት ነው። ግን ቅዱስ ጊዮርጊስ ተባለ። 7 ዓመት ተጋድሎ ለ7 ዓመቱ 7 አክሊላት ተሸለሙ። አይ እዚህ የበለጠ ነገር የለም። ሌላው ጻድቃን አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ናቸው። ደብረ ሊባኖስን እናንተ አሁን የኤሌክትሪክ ስለመጣ ነው እንጂ ይህን እርጥብ እንጨት ቆርጣችሁ እንጀራ ጋግሩበት ብዬ ብላችሁ እንዴት ነው የምትጋግሩበት? እናንተ 50 ጊዜ ነዳጅ ብታደርጉበት እንኳን አይጋግርላችሁ። ነዳጅ ቢሆንም ተንበልብሎ ያልቃል እንጂ አንድ እንጀራ ያወጣል። ደብረ ሊባኖስ ግን ብትሄዱ የጻድቁ እምነትና ጻድቁ ከመባልም በላይ 6 ክንፍ ያወጡ ጻድቅ ናቸው። ኢትዮጵያዊ በቀል ናቸው። ገዳሙን የገደመው ሊባኖስ የሚባል የውጭ መነኩሴ ነው። ግን መልአኩ ምን አለ? እግዚአብሔር ልቆት ማለት ነው። አንተ ጻድቅ ይህ ገዳም በስም ሲጠራ ይኖራል። ደብረ ሊባኖስ። ደብር ማለት ጫካ ጥቅጥቅ ያለ ዛፍ ማለት ነው። ሊባኖስ ማለት መነኩሴው ነው። ገዳሙ በአንተ ስም ይጠራል። ገዳሙ ግን የኢትዮጵያዊው የጻድቅ አቡነ ተክለ ሃይማኖት ነው። ልቀቅ ተባለ፣ ወደ አድዋ ሄደ። እየሰማችሁ ነው አይደል? አዎ እነዚህ ጻድቅ በጸሎታቸው ብዛት ተውት። ይሄ መናፍቃኑት ገድል ወይም ገደል እያለ የሚያወራውን ተውት። የቲክቶክ ማድመቂያና ፎሎ ማግኛ ብዙ ሊባል ይችላል። ትናንት ቤተ ክርስቲያኗ ውስጥ የነበሩ የምናውቃቸው ከምንት ተነስተው በነጠላ ጫማ ገብተው መኪና ሲገዙ ቤተክርስቲያኗን ዛሬ እንዴት እየረገጧት እንደሆነ እናያለን። ቲክቶክ ላይ ሆኖ ሚዲያ ላይ ሆኖ እኛ ስለምናውቀው ችግር የለውም። እሱ አንዳንዶቹ ከዘፋኝነት መጠው፣ ከአዝማሪነት መጠው፣ ከጨፈራ ውስጥ መጠው፣ ከራቁትነት መጠው ቤተ ክርስቲያኗ በንስሐ ተቀብላ ዘማሪ አድርጋ ክብር ከሰጠች በኋላ ማህበራዊ ሚዲያ ውስጥ እግሯን ዘርግታ ስትሳደብ ትውላለች። ቤተ ክርስቲያን ያልፋል፣ ጊዜ ያልፋል። ደግሞም አባቶቻችን ምን ይላሉ? የጊዜ እንጂ የሰው ብርቱ የለውም ጀግና የለውም ይላሉ። እየሰማችሁ ይላል። አዎ ጊዜ በጣሊያንም ጉዳት አግኝቶናል። በዮዲት ጉዲትም ጉዳት አግኝቶናል። በግራኝ መሐመድም ጉዳት አግኝቶናል ቤተ ክርስቲያን። አዎ በአፄ ሱስንዮስ ጊዜም ብዙ መከራ ታይቷል። ብዙ እሱ ወደ ታሪክ አልገባም እንዳይረዝምብኝ። ስለዚህ ሁሉም ያልፋል። ቤተ ክርስቲያን ግን ትቀጥላለች። ክብርና ምስጋና ለመድኃኔዓለም ይሁን። ቤተ ክርስቲያን ትቀጥላለች። አቃጣዮቿን፣ ገዳዮቿን፣ ነቃፊዎቿን እያሳለመች እሷ ትቀጥላለች። እነሱም ያልፋሉ፣ አልፈዋል። አዎ እና ጻድቁ ተክለ ሃይማኖት በተጋድሎ በጾም በጸሎት አንድ እግራቸው ቢሰበር አያችሁት። ለዚህ ነው ግድ የላችሁም እግዚአብሔር ጋር ተምራችሁ ተባርካችሁ ቅዱስ ገብርኤል ቤተክርስቲያን ስትሄዱ አለፈ የምትሉት 2 ሰዓት በሌላ ነገር ጊዜ ይተካላችኋል። ያመልጠኛል የምትሉት ነገር በበለጠ ነገር ቅዱስ ገብርኤል ያደርግላችኋል። በእግዚአብሔር ቤት ቁጭ ብሎ የሚያልፍ ሰዓትም የሚቀር ትርፍም የለም። 100% አዎ ጻድቁ ለአገልግሎት ሲፋጠኑ አንድ እግራቸው ቢሰበር 6 ክንፍ ነው የተሰጣቸው። በጎደለ ሙላ ለሳይንስ እንጂ
በቤተ ክርስቲያኗ ጎደሎ በእግዚአብሔር የተገኙ ጉድለት ይመርማይ። ስለዚህ ጻድቁ ተክለ ሃይማኖት እግራቸው ተሰብሮ በአንድ እግራቸው 7 ዓመት ቆመው የጸለዩ ጻድቅ ናቸው። 6 ክንፍ አግኝተዋል እንደ ሱራፌል። ምድራዊ መልአክ ይባላል። ከኔ ጋር ናችሁ አይደል? ምድራዊ መልአክ ይባላል። አሁን ጻድቁ ቅዱሱ ተክለ ሃይማኖት የተለዩ ማለት ነው። ወደ ቅዱስ ገብርኤል እንመልሳችሁ። ቅዱስ ገብርኤል የተለየ መልአክ ነው። ምንድን ነው የተለየ? አሁን ቅዱስ የሚለው ቅዱስ ሚካኤል፣ ቅዱስ ዑራኤል፣ ቅዱስ ሩፋኤል 7ቱ ሊቃነ መላእክት ጊዜ ስለሌለ ያልቆጥረው እንጂ 7ቱ እልፍ አእላፋቱን አልቆጥረም እንጂ 7ቱን መቁጠር ይችላል። እየሰማችሁ ነው አይደል? ግን ዝም ብዬ በቅዱስ ሚካኤልና በቅዱስ ገብርኤል እዚህ ጋር ባየሁት ነገር ብቻ ልጨርሰው። ቅዱስ ገብርኤል ማለት የተለየ መልአክ ማለት ነው። ምን ያለ መልአክ? እግዚአብሔር ማህበ አልዋሃበ ወሂና ለማመጣና ፈጠረ። ሲፈጥር የሚገርማችሁ ነገር መላእክትን ቁጥራቸው እንዳይታወቅ እንደ ሰማይ ከዋክብት እንደ ምድር አሸዋ አደረገና መጣና አገልጋዮቹ አደረጋቸው። ሁሉም ክንፍ አላቸው። ሁሉም አንድ አይነት ከለር ናቸው። ሁሉም አንድ አይነት ናቸው። ግራ ገባቸው። አፋቸው ያመሰግናል፣ አይምሯቸው ያመሰግናል፣ ሕሊናቸው ያመሰግናል። ምስጋናቸው ምግብ ነው፣ ምስጋናቸው ልብስ ነው፣ ምስጋናቸው እድሜ ነው፣ ምስጋናቸው ኑሮ ነው፣ ምስጋናቸው ጾታ ነው። እረፍት የላቸውም። ባህሪያቸውን 2 ብሎ ያስቀምጠዋል። ዘይሬስዮሙ ለመላእክቲሁ መንፈስ ወለለ ይትላከው ወነደሳት። ነፋሳውያን ናቸው፣ ረቂቃን ናቸው። አሁን ይሄ ነፋስ ሲነፍስ ታዩታላችሁ። ከየት እንደሚመጣ አታውቁትም። ገለባ ሲያጠራ ግርዱና ምርቱ ሲለይ ነው የምታዩት። መላእክትም በነደደው እሳት ውስጥ ገብተው ሲያድኑ ሲያሻግሩ የአንበሳ መንጋጋ ይዘው ነፃ ሲያወጡ ታያቸዋላችሁ እንጂ ከየት እንደሚመጡ አታውቋቸው። ይቀድም ሩጸቶሙ እምነፋሳት፣ ከነፋስ ሩጫቸው ፍጥነታቸው ይቀርባል ይላል። እሳታውያን ናቸው፣ አይያዙም፣ አይጨበሩም፣ ያቃጥላሉ። ሰዶምና ገሞራ ተመልከቱ። ዘፍጥረት ምዕራፍ 13 ይላል። አዎ እሳታውያን ናቸው። ትንቢተ ዳንኤል ምዕራፍ 3 ላይ እነዚህ አሁን 3 ወጣቶች በእሳቱ መካከል ሆነው አይለፍ ከነ ማእከለ እሳት ወማይ እያሉ ሲዘምሩ ወለደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። ወርዋሪዎቻቸው በእሳት ተበልተው እነሱ ወደ እሳቱ ሲገቡ ቅዱስ ገብርኤል ገባና እሳቱን ውሃ አደረገላቸው። ፖለቲካውን ውሃ ያድርግልን መድኃኒዓለም አሜን በሉ። ጥላቻን ውሃ ያድርግልን እግዚአብሔር። ስደትን ውሃ ያድርግልን እግዚአብሔር። አያችሁት? ለቂርቆስና ለኢየሩሳ የፈላ ውሃ በርሚሉ ወደ እሳትነት ውሃ ወደ እሳትነት ተለውጦ ድምፃ ለሰርጥ ከመነጎድጓድ ክረምት ቅድስት ኢየሩሳ ቅዱስ ቂርቆስ ብሎ አይደለም፣ ከፈላ ውሃ አልፈው ነው ወዳጄ ይህን ስም ያገኙት። አው ቅዱስ ገብርኤል በብርሃን መስቀሉ ሲነካው ያ የፈላ ውሃ የጧት ቀዝቃዛ ውሃ ሆነላቸው። የኑሮ ውድነቱን እግዚአብሔር ያቀዝቅዝላችሁ አሜን በሉ። እግዚአብሔር ያቀዝቅዝላችሁ። አዎ ስለዚህ ቅዱስ ገብርኤል የተለየ መልአክ ነው። ምን አሉ መላእክት? ማን ፈጠረን? ማንን እናምልክ? ወደ ማን እናመስግን ሲሉ ሳጥናኤል ከላይ ሆነና አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን አለ። እኔ ነኝ የፈጠርኳችሁ አለ። ዛሬም እኮ እንደ ጭቃ ድቦር ብለው ሊፈጥሩን የሚፈልጉ ብዙዎች አሉ እኮ። እየሰማችሁ ነው አይደል? ግብ ወደዚህ እናቶቻችን ወደዚህ እለፍ ወደዚህ ቦታ አለ። ቋንቋ ፈጣሪ ሊሆን ይሞክራል። ማህበረሰብ ፈጣሪ ሊሆን ይሞክራል። ስልጣን እኛን ሊፈጥር ይሞክራል። ባለ ሀብቱ እኛን ሊፈጥር ይሞክራል። የእኛ ፈጣሪ ግን አንድ። ማን ፈጠራችሁ ሲንገር? ቆይ ግድ የለም። ማን ፈጠራችሁ ሰራችሁ? ሥላሴ በሉ አንድ። ማን ፈጠራችሁ? በቃ ገንዘብ ፈጣሪያችን አይደለም። አዎ ቋንቋ ፈጣሪያችን አይደለም። ሀብት ፈጣሪያችን አይደለም። ስልጣን ፈጣሪያችን አይደለም። የምንጠቀምበት እንጂ ሊጠቀምብን አይገባውም። ሁሉም ያልፋል። የማያልፈው ግን እኛን የፈጠረ ክፍል ነው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ማሰብ ነው። ስለዚህ በዚህ ጊዜ ነው ልዩ መልአክ የተባለው ቅዱስ ገብርኤል ምን አለ? ንቁም በበህላው የነስ ከንረክቦ ለአምላክነ ባለንበት አምላካችን እስከምናገኘው ድረስ እንጽና አለና ይህን ነው የትምህርት ያስ እዚህ ጋር መጣ። አክሲማሮስ ይባላል። ኤጲፋንዮስ የተባለ ሊቅ ይሄ ባለ ቅዳሴው ማለት ነው። እሱ የደረሰው አክሲማሮስ ይባላል። ዋሂድ ቆሙ መልአከ ሰላም ዘስሙ ገብርኤል። አሁን ተናገሩ ማርያምን በሉ። ገብርኤል አበሰራት። እዚህ ላይ ነው የመጣው። አሁን የቱ
መላእክቱን ባለንበት ንጽና ብሎ እንዲቆሙ። አዎ ውዥንብር በተነሳ ጊዜ፣ ሁከት በተነሳ ጊዜ፣ መለያየት በተነሳ ጊዜ፣ መከፋፈል በተነሳ ጊዜ፣ አዎ በዚህን ጊዜ ባለንበት ንጽና ብሎ ያረጋጋ መልአክ ቅዱስ ገብርኤል የድንግል ማርያም አብሳሪ ሆነ። ክብርና ምስጋና ለስሙ። አያችሁ፣ የተለየ መልአክ ነው። ዋህዶሙ ባለንበት እንጽናለን። ናይቹናትሮኑስ በኢዮር በራማ በየሬር ከተማ